ብልጽግና አማራ ክልልን በወታደራዊ ኃይል እያስተዳደረ መቀጠል አይችልም። አማራ ክልል 14 ዞኖች፣ ከ120 በላይ ወረዳዎች፣ ከ100 በላይ የከተማ አስተዳደሮች እንዲሁም ከ4000 በላይ ቀበሌዎች አሉት። የክልሉ የህዝብ ቁጥር ከ30 ሚሊዮን በላይ ይገመታል። የሰሜኑ ጦርነት ቢጀመርም ባይጀመርም መከላከያ በየወረዳውና ቀበሌው የፖሊስና ጥበቃ ስራ እየሰራ ሊቀጥል አይችልም። የጊዜ ጉዳይ ካልሆነ በደቡብ ጎንደር ወረዳዎች እንዳየነው መከላከያ ከአብዛኛው የአማራ ክልል ወረዳዎች መውጣቱ አይቀሬ ነው። ፋኖ የቡድን መሳሪያዎችን በደንብ እየታጠቀ በአንድ ድርጅት እየተጠረነፈ አደረጃጀቱን እያጠናከረ ነው። ቀጠናው የኃይል አሰላለፉም ከተለያዩ አካላት እገዛ እንዲያገኝ እያደረገው ነው። በቅርቡም ልክ እንደ ሱዳኑ አማጺ RSF ድሮን ጭምር ሊያገኝ ይችላል። በነገራችን ላይ ከመንግስት በተጨማሪ የትግራይ ኃይሎች ድሮን ለመታጠቅ እየሞከሩ እንደሆነ ጭምጭምታዎች አሉ። አሁን ባለው ተጨባጭ ሁኔታ የአማራ የፖለቲካ ኢኮኖሚያዊና ማህበራዊ ጥቅሞች ማስጠበቂያ ብቸኛ ዋስትና ፋኖ ሆኖ ተገኝቷል። በአማራ ስም ከሚንቀሳቀሱ ድርጅቶች ውስጥ ማህበራዊ መሰረት ያለው ንቅናቄ አፋብን ብቻ ነው። የአማራ ብልጽግና በህግ የከሰመ በተግባር ደግሞ በዋናው ብልጽግና የተዋጠ ስለሆነ የአማራ ብሔርተኝነት መሪ ድርጅት የመሆን እድሉን አባክኗል። አብን በእርስ በርስ ክፍፍል የፈረሰና ቀሪው የብልጽግና ጋር ስለሆነ የአማራውን የፖለቲካ ኃይል የመምራት ኃላፊነት ሳይወጣ ቀርቷል። አሁን ላይ ብሔርተኛ ሆኖ የተነሳውን የአማራ የፖለቲካ ማህበረሰብ ያለማንም ተቀናቃይ በብቸኝነት እየመራው ያለው ፋኖ ነው። የአማራን የፖለቲካ የኢኮኖሚና የማህበራዊ ጥቅሞች የሚያስከብር የፖለቲካ ምህዳር አገሪቱ ላይ እስካልመጣ ድረስ ፋኖ የበለጠ እየጠነከረ ሄዳል እንጂ እንቅስቃሴው ሊዳከም አይችልም። በመሆኑም ለአማራም ሆነ ለሀገራችን ዘላቂ ሰላም የሚመኙ አካላት የብልጽግና መንግስት አማራ ክልልን በወታደራዊ ኃይል እያስተዳደረ መቀጠል እንደማይችል ተገንዝበው ከወታደራዊ ኃይል ይልቅ ፖለቲካዊ መፍትሄ እንዲያበጅ ብልጽግና ላይ ጫና ማድረግ ያስፈልጋል። ምክሩ ድምዳሜውና ትንታኔው የኃይለ ኢየሱስ አዳሙ ነው። ኃይለ ኢየሱስ አዳሙ የፋኖ እንቅስቃሴ ከጀመረ ወዲህ የታጠቀውን ኃይል የጠመንጃ ትግል የሚቃወም ነገር ግን የአማራ ጥቅሞች በሰላማዊ መንገድ እንዲከበሩ የሚመክር ግለሰብ ነው። በዚህ ጽሁፉ የሰሜን ኢትዮጵያ ጦርነቶች እንደማይቀሩ ያን ጊዜም መከላከያ ከአማራ ክልል ወጥቶ አገር ወደ ማዳን ዘመቻዎች እንደሚሰማራ በዚያ ጊዜ ፋኖ የአማራ ክልል ተተኪ አስተዳዳሪ እንደሚሆን በድፍረት ገልጿል። ሌሎች የፋኖ ደጋፊዎች ደግሞ አብይ የአፍሪካ ህብረት ተሰብሳቢ እንግዶቻቸውን ከሸኙ በኋላ ሁሉም ነገር ወደ ሰሜን ጦር ግንባር ማለታቸው አይቀርም እያሉ ነው። ብልጽግና በተለይ የኦሮሚያ ቅርንጫፉ ደግሞ ለዚህ የሚበጅ ዝግጅት እያደረገ ነው። ከቅርብ ጊዜ ወዲህ በጥልቅ ዝምታ የተዋጡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ሽመልስ አብዲሳ አዲስ ጦር እያደራጁ መሆኑ ይፋ ወጥቷል። አዲስ አበባ ከተማ ውስጥ ፍላሚንጎ አካባቢ ሆነው በቆዳ ስፋትም በህዝብ ቁጥርም በኢትዮጵያ አንደኛ ደረጃ ላይ የተቀመጠውን ክልል የሚመሩት የፍልስፍና ተማሪው ኦቦ ሽመልስ አብዲሳ በኦሮሚያ ክልል ፖሊስ ኮሚሽን በኩል በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ ታጣቂዎችን ጠርተዋል። ይህ ጥሪ መደበኛ ፖሊሶችን፣ የልዩ ኃይል አባላትንና የቪአይፒ ጥበቃ ክፍሎችን የሚያካትት ነው ተብሏል። ምዝገባውም በአንድ ሳምንት ጊዜ ውስጥ መጠናቀቅ እንዳለበት ታውቋል። ከዚህ በተጨማሪ ካሁን በፊት በመከላከያ ሰራዊት ውስጥ ይሰሩ የነበሩ የሰራዊት አባላት ተመልሰው ለማገልገል ፈቃደኛ ከሆኑ የሽመልስ አብዲሳ ጥሪ አካል መሆናቸው ተነግሯቸዋል። እዚህ ላይ የቀድሞ የመከላከያ ሰራዊት አባላት ሲባል ከቀዳማዊ ኃይለ ሥላሴ እስከ ኢህአዴግ ዘመን በዘለቀች ኢትዮጵያ የነበሩ እንደሚሆኑ ይገመታል። በተለይ ኤርትራ ከኢትዮጵያ አትገነጠልም ብለው ለ30 ዓመታት ከናቅፋ እስከ አልጌና ከአፋበት እስከ ከርከበት የተንከራተቱ የንጉሱና የደርግ መከላከያ አባላት ይህንን የሽመልስ አብዲሳ ጥሪ በደስታ ሊቀበሉት እንደሚችሉ ይታመናል። እኒህን የቀድሞ ሰራዊት አባላት ልክ ኢህአዴግ ኢትዮጵያን ሲቆጣጠር ከሚወዷት ሀገራቸው ጦር ውስጥ ነጥሎ ያባረራቸው አምርሮ የሚጠላቸው ኢሳያስ አፈወርቂ አብርሃ ሴራ መሆኑን የህወሓቱ የረጅም ጊዜ ታጋይ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተባለው መጽሐፋቸው አጋልጠዋል። ሽመልስ አብዲሳ ለእኒህ ተሳዳጅ ወታደሮች ቢያንስ ቀይ ባህርን አስመልክተው ባደረጉት ንግግር ሊወደዱ ይችላሉ። ሽመልስ አብዲሳ በአንድ ወቅት ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው እያሉ ለተፋለሙት የቀድሞ ኢትዮጵያ መከላከያ ሰራዊት አባላት ጆሮ በሚጣፍጥ መልኩ ቀጣይ ዓመት ኢሬቻን ቀይ ባህር እናከብራለን ማለታቸው ይታወሳል። ፕሬዚደንቱ እንዲያካሉ ወዲህ ብዙ ኢሬቻዎች ከሆራ አርሰዴና ሆራ ፊንፊኔ ውጭ መከበር ባይችሉም ተምኔታቸው ግን ከኢትዮጵያ መሪዎች ሁሉ ቀደም ያለና ደፋር ስለነበረ ተከብረሽ የኖርሽው በአባቶቻችን ደም ኢትዮጵያ ሀገራችን የደፈረሽው ደም እያሉ በኢትዮጵያ ስም ለሚምሉ ወታደሮች ልብ የሚያሞቅ ነው። ኢሳያስ አፈወርቂ አብርሃም ይህን አዲስ የኢትዮጵያ ጦር ኃይሎች ዝግጅት በጥብቅ የፈሩት ይመስላሉ። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግር ያደረጉት
የኢትዮጵያ ጦር ኃይሎች ሁሉ የበላይ አዛዥ አብይ አህመድ አሊ ኢትዮጵያ የባህር በር ትፈልጋለች ሲሉ መደመጣቸው ለአስመራው ሰው ኢሳያስ አፈወርቂ አብርሃ ልብ ዝቅ የሚያደርግ ድምጽ ነው። ኢትዮጵያ በበላይነት ተዘውረዋለች የሚባልለት የአፍሪካ ህብረት መሪዎች ጉባኤ ሌላዋ የአብይ አህመድ አሊ ወዳጅ የተባበሩት አረብ ኤምሬቶች ንጉሷን ቢን ዛይድ አልናሃያን በላከችበት ሁኔታ አዲስ አበባ ላይ ሲካሄድ ኢሱ በኤርትራ አንድ ለየት ያለ ነገር አድርገዋል። እሱም የቀድሞ ጓዶቻቸውን አስከሬን መደባበስ ነው። ኢሳያስ አፈወርቂ አብርሃ የመጀመሪያው የአዲሲቱ ኤርትራ ፕሬዝዳንት ሲሆኑ በተገኙበት ስብሰባ ላይ በስድብ ያጥረገረጓቸው የአፍሪካ ህብረት መሪዎች በአዲስ አበባ ስብሰባ ላይ ባሉበት በትናንትናው ዕለት የኢትዮጵያ ጎረቤትና የአንዲት አፍሪካዊት ሀገር መሪ ሆነው በምጽዋ የሰማዕታት መቃብር የአበባ ጉንጉን ሲያስቀምጡ መዋላቸው ትርጉሙ በርክቷል። በአንድ በኩል የጓዶቻቸው ናፍቆት እንደጸናባቸው፣ በሌላ በኩል ከኢትዮጵያ ጋር አይቀርም ለሚባለው ጦርነት የስነ ልቡና ዝግጅት በማድረግ ላይ መሆናቸው እየተነገረ ነው። ከዓመታት ጠብ፣ ደም አፋሳሽ ጦርነትና ኤርትራን ባለችበት ቆማ እንድትቀር ካደረገ የዲፕሎማሲ ሴራ በኋላ ከሻዕቢያ ጋር የተጻመደው ህወሓት ከሰሞኑ ለጦርነት እየተዘጋጀ መሆኑን የሚያሳዩ መረጃዎችን በርክተዋል። የ51 ዓመቱ ጎልማሳ ድርጅት ህወሓት ከፍተኛ አመራሮች ወደ ወረዳዎች ተበትነው በጦርነቱ ውስጥ እንዲሳተፉ መታዘዛቸው ተገልጿል። እያንዳንዱ ዞን፣ ወረዳና ቀበሌ እህል፣ ኮቸሮና ሌሎችንም የጦርነት ጊዜ ስንቆች ለማዘጋጀት የሎጂስቲክስ ማዕከል መፍጠር እንዳለበት ተነግሮታል ተብሏል። ልክ ሽመልስ አብዲሳ በኦሮሚያ ክልል እንዳደረጉት በትግራይ ጦር ውስጥ ያለና የነበረ ሰራዊት ማለትም በዲዲአር የተቀነሰ ያመለጠ በረፍት ላይ የቆየ ስልጠና ያቋረጠው ዘተ ወደ የጦር ክፍሉ እንዲመለስ ይገደዳል መባሉን ሰምተናል። ትግራይ ውስጥ ባለ በእያንዳንዱ ወረዳና ቀበሌ ወጣቶችን ለጦርነት ለመቀስቀስ ኮታ ተመድቧል። ሁሉም የመንግስት ሰራተኞች በጦርነት ጉዳት በደረሰባቸው ተጋሮች ስም ለሕክምና 50 በመቶ ደሞዛቸው እንዲለግሱም ታዘዋል። ጀዋር ሲራጅ መሐመድ ይህ የሰሜን ኃይሎችና የኢትዮጵያ መንግስት ጦርነት አይቀርም ከሚሉት ወገኖች መካከል ነው። ኩሽ ሚዲያ በተለይ የአብይንና የኢሳያስን የጠብ ምክንያት አስመልክቶ ብዙ ጊዜ በፕሪቶሪያው ስምምነት ላይ ሻዕቢያ ወይም የኤርትራ መንግስት መሳተፍ ነበረበት፣ ያ ነው ብዙ የግጭት መዘዞችን ያስነሳው የሚል ሐሳብ በተደጋጋሚ ስታነሳ ይሰማል። ብዙ ሰዎች ያንተን ሐሳብ ውድቅ በማድረግ ኤርትራ ራሷን የቻለች ሀገር ናት፣ ስምምነቱ ደግሞ በፌዴራል መንግስትና በትግራይ ኃይሎች መካከል በመሆኑ የኤርትራን መንግስት ማሳተፍ የኢትዮጵያ ሉዓላዊነት መጋፋት በመሆኑ የኢሳያስ መንግስት አይመለከትም ሲሉ ይሰማል። በዚህ ላይ ምላሽህ ምን ይመስላል የሚል ጥያቄ አንስቶለት ነበር። ጀዋር መሐመድ ለጥያቄው የሰጠው መልስ የኢትዮጵያ ሉዓላዊ ድንበር የተደፈረው አብይ አህመድ ስለ ፈጣሪ ብለህ ድረስልኝ በማለት ለኢሳያስ አፈወርቂ የልመና ጥሪ ሲያሰማ ነው። ራሱ በቃሉ የኤርትራን ሰራዊት እኔ ጋብዤ የገባው እንጂ ድንበር ሰብሮ አልገባም፣ በመግባቱ ምስጋና ይገባዋል በማለት ተናግሯል። ወደ ጥያቄ ሲገባ የኢሳያስ መንግስት መሳተፍ ነበረበት የሚለው በሰላም ማስፈን ቲዮሪ ውስጥ የተለያዩ ኃይሎች ደቦ የሚጠራሩት ሁሉም በራሳቸው ፍላጎት ላይ ተንተርሰው ነው። ይህን አስልተው ነው። ለምሳሌ አብይ የአማራ ኃይሎችና የኤርትራ ጦር ባንድ ካምፕ ውስጥ ነበሩ። አብይ በዚያ ጦርነት የተሳተፈው የስልጣኑን ወንበር ለማስጠበቅ ነው። የአማራ ኃይሎች የተወሰደብንን መሬት እናስመልሳለን በማለት ነው ትግራይ የገቡት። ኤርትራ ደግሞ ከትግራይ በኩል የሚሰነዘር ጥቃት ይፈጸምብኛል በማለት ያንን አከሽፋለሁ በማለት ነው የገቡት። ስለዚህ ሁሉም የራሳቸው የሆነ ፍላጎት አላቸው። እናም በዚህ ቲዮሪ ውስጥ መገንዘብ ያለብን አንድን ግጭት በአስተማማኝ መንገድ እንዲቆም ፍላጎት ያለህ ከሆነ በዚያ ጦርነት ላይ ተሳትፎ ያደረጉትን ኃይሎች በሙሉ ሊሳተፉ ግድ ይላል። ሁሉም ከጦርነቱ ለማትረፍ እንደገቡት ሁሉ ሰላም በማስፈኑም ላይ የራሳቸውን አስተዋጽኦ እንዲያደርጉ ልታሳምናቸው ግድ ይላል። ሰላም ስታሰፍን እነዛን በጦርነት የተሳተፉና ለመሳተፋቸው ምክንያት አለን ያሉ ኃይሎች በእርቁም ላይ ምክንያታቸው ካልተጠበቀላቸው አሊያም ጉዳዩን ለውይይት ቀርቦ ካልተፈታ ያ እርቅ እንደ ድል ሳይሆን እንዳደጋ ነው የሚወሰደው። በጦርነቱ እንዳሳተፍከው በሰላሙም እንዲሳተፍ ካልፈቀድክለት እነዚያ እንዲሳተፉ ያልፈቀድክላቸው ኃይሎች የጊዜ ጉዳይ እንጂ እርቁን የሚበጠብጡ ሆነው መምጣታቸው የማይቀር ነው። እርቁን እንደ ድል ሳይሆን እንዳደጋ አድርገው ነው የሚወስዱት። አብይ አህመድ የኤርትራንና የአማራን ኃይሎች በእርቁ እንዳይሳተፉ ብቻ ሳይሆን የስጋት ጥርጣሬን እንዲሰማቸው ነው ያደረገው። ከዚህ ውጭ አብይ አህመድ ናይሮቢ ላይ በተደረገው ውይይት በስምምነቱ ላይ ያልተጻፈ ቃል በቃል ያላቸው ሌላውን ተውና የጋራ ጠላታችን የሆነው ኢሳያስን በጋራ እንገልብጠው ነው ያላቸው።
የንግግሩ በዚያው ዕለት ኢሳያስ አፈወርቂ ጆሮ መድረስ ችሎ ነበር። ኢሳያስ መጀመሪያም የጦርነት ደቦ ተጠርቼ እርቁ ላይ ለምን አስቀራችሁ በሚል ተጠራጥሯል። ጉዳዩ አደጋ እንዳለው የሚያስታውቀው ገና መጀመሪያ ትግራይን አስቀርቶ ኢትዮጵያና ኤርትራ እርቅ አድርጉ ሲባል ነው። የሚመለከታቸው ሌሎችን አግልለህ የምትፈጽመው ትክክለኛ እርቅ ሳይሆን የሌላ ጦርነት ግብዣ ነው የሚል ሆኗል። ጃዋር ሲራጅ መሐመድ በዚህ ምላሹ ለሻቢያ ያለውን ውግንና ብሎም በሻቢያና ብልጽግና መካከል ጦርነት ቢነሳ ሻቢያን ፍትሃዊ ተዋጊ አድርጎ እንደሚመለከተው ጠቁሟል። ለዚህ ተጨባጭ አስረጂ በዚህ ሰሞን የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል የኤርትራ ጦር በኢትዮጵያ መሬቶች ውስጥ መኖሩን ጠቅሶ እንዲወጣለ ሲጠይቅ ጃዋር መጀመሪያ የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራ አቻቸው በጻፉት ደብዳቤ ባለፉት ቀናት የኤርትራ ጦር በሰሜን ምስራቅ በኩል ዳር ድንበራችንን ጥሶ መግባቱን እንዲሁም በሰሜን ምዕራብ በኩል ደግሞ ከአማጽያን ጋር በመሆን ትንኮሳ እየፈጸመ መሆኑን በመጠቆም በአስቸኳይ እንዲወጣ ጠይቋል። ይህ የድንበር ጥሰት ተከስቶ ከሆነ ሊወገዝ ይገባዋል። ከዚያ በፊት ግን የውንጀላው እውነተኛ መሆኑን በተጨባጭ ማረጋገጥ ያስፈልጋል። ለዚህ ደግሞ ድንበራችን የተጣሰው በተጨባጭ በየትኛው ክልል፣ ዞን፣ ወረዳ፣ ቀበሌ እንደሆነ መንግስት ግልጽ ሊያደርግ ይገባል። ከዚያ በመቀጠል ዜጎችና የሚዲያ ተቋማት የድንበር ጥሳቱ ተከስቷል በተባለው አካባቢ ካሉ ነዋሪዎችና የሳተላይት ማስረጃዎች በማመሳከር ማረጋገጥ ይችላሉ በማለት ጽፎ ነበር። ወዲያውኑ ደግሞ የኤርትራ ጦር ባለፉት ቀናት ዳር ድንበራችንን ጥሶ ገብቷል ያለው የአብይ መንግስት እስካሁን አንድም ተጨባጭ ማስረጃ አላቀረበም። ሊጣሱ ይችላሉ ተብለው በሚገመቱ የድንበር ወረዳዎች ነዋሪዎችን ስንጠያይቅ እስካሁን ምንም አዲስ ወታደራዊ እንቅስቃሴ እንዳላዩ ይገልጻሉ። ይህ ነገር አብይ በነፍስ አባቱ ኤምሬትስ ትዕዛዝ ህዝባችንንና አገራችንን ወደ ሌላ ጦርነት ለመማገድ የፈበረከው አዲስ ውሸት የመሆን እድሉ ሰፊ ነው። ኖ ሞር ዋር በማለት ለሻቢያ ያጋደለ አቋም ይዟል።